evidence of ethnic cleansing, rape as a weapon of war, of potential genocide. Describe to us, if you can, what exactly you found in the research. በዚያ የዘር ማጽዳት እየተፈጸመ ነው ጄኖሳይድም እንዲሁ የጦር ወንጀልን በሚገባ የሚለውን ጉዳይ የሰብአዊ መብት ድርጅቶች ዓለም አቀፍ መገናኛ ብዙሃን የአሜሪካ ስቴት ዲፓርትመንት የተባበሩት መንግስታት ወዘተ ለአምስት ዓመታት ደጋግመው ያወሩት ነገር ነው። ከምድረገጽ እናጠፋችሁ ዘንድ ስራ አለብን ይህ ቃል ከዳንኤል ክብረት አንደበት ወጥቶ ተራ ፕሮፓጋንዳ ሆኖ የቀረ የመሰላቸው ከጥቂት በላይ ናቸው። ከምድረገጽ እናጠፋችሁ ዘንድ ስራችን ነው የሚለውን ቃል እና ሸተደምለው እነ ደመቀ ዘውዱ የሚናገሩት ብቻ ሳይሆን የሚያደርጉት ነው የሚለውን ዓለም አቀፍ ሚዲያውና የሰብአዊ መብት ተቆርቋሪዎች በትላልቅ ጥራዝ ያተሙትና ያሰራጩት ጉዳይ ነው። ሰሞኑን ሁማን ራይትስ ዎች ያጋለጠውና ያረጋገጠው ይህንኑ ነው። በዚህ ወር ሪፖርተር መጽሔት ቦታው ድረስ ሄዶ ያወጣው ሪፖርትም የኦህዴድ ዘበኛ የሆነውና የተከዜ ዘብ ተብሎ የተሰማራው እነ ጀነራል ብርሃኑ በቀለ ስንቅና ጠመንጃ የሚሰጡት ሚሊሻ ኃይል በዚህ አካባቢ ባሉ ኢትዮጵያውያን ላይ የሚፈጽመውን ጸረ ሰው ተግባር በጎምዛዛ ምስክሮች የሚተርክ ነው። በዚህ አካባቢ ለመከራ የሚዳረጉት የትግራይ ተወላጆች ብቻ እንዳይመስሏችሁ የሚል ይዘት ያለው መጽሔቱ ለተከዜ ዘብ ሚሊሻዎች አማራም ደረጃ ያለውና እነሱ ከማይወዱት የአማራ ክልል አካባቢ የመጣ አማራም ለእስራትና ለጥቃት እንደሚዳረግ ማስረጃዎቹን ዋቢ አድርጎ ያስነብባል። በአማራ ስም እያምታቱ የአማራን ሕዝብ ከወንድሞቹ ጋር ለማጋጨት ኦህዴዳዊ ተልኳቸውንና ትጥቃቸውን ይዘው እዚያ የገቡት የሰሊጥ ምርኮኞች ከሸጡት ምርት አንድ ፈረሱላ እንኳን ለሕዝብ አላካፈሉም የሚለውን ትተን ሕዝቡን መጀመሪያ አማራና ትግራይ ብለው ቀጥለው ደግሞ አማራን ደረጃ አውጥተውለት አካባቢውን የግል ፕላኔታቸው አድርገውታል። ከወራት በፊት ወልቃይትና ራያ የአማራም የትግራይም አይደለም እንደውም ተጠሪነቱ ለኦህዴድ መራሹ የብልጽግና አገዛዝ ይሆናል የሚል ይዘት ያለውን ውሳኔ ያወጣው የአብይ አህመድ መንግስት አሁን ደግሞ ባሰማራው ሚሊሻ የሚፈጽመው የዘር ተኮር ጥቃት ተሰንዶለታል። ከሁለት ዓመት በፊት ደመቀ ዘውዱን ኢትዮ ፎረም ቃለ መጠይቅ በማድረግ የኦህዴድን ተልኮ ለመፈጸም የተሰማሩ መሆናቸውን፣ ጸረ ፋኖና ጸረ አማራ መሆናቸውን፣ የአማራን ህዝብ እርስ በርሱም ሆነ ከትግራይ ጋር ለማዋጋት የሚንቀሳቀሱ መሆናቸውን፣ ፋኖ የሚያደርገው ትግል ህገወጥና መክሸፍ ያለበት ነው ብለው የሚያምኑ መሆናቸውን የሚያሳይ መረጃ ራሳቸውን ዋቢ አድርገን ማቅረባችን ይታወሳል። ይሁን እንጂ የ5 ለ95 እልቂት ፕሮፓጋንዳ ጄኔራሎች አሸተ ደምለውን አቅርበው ኤአይ ነው ውሸት ነው በማለት ለማጣጣል ሞከሩ። እንዳም ሆኖ የተናገሩትን አስቀድመው የሚያውቁት ደመቀ ዘውዱ ለማስተባበል አልደፈሩም። የደመቀን ንግግር ኤአይ ነው ሲሉ የነበሩት አሸተም ከናረጋ ከበደ ጋር እየተሻሹ ከዘራፊ የኦህዴድ ባለሀብቶችና ባለስልጣኖች ጋር እየተሞዳሞዱ የምዕራብ ኢትዮጵያን ሰሊጥ በኮንትሮባንድ እየሸጡ የተከዜ ዘብ እያሉ በፈጠሩት ሚሊሻም ከጎጃም ከወሎና ከሸዋ የመጣህ ነህ እያሉ የትግራይም ሰው ነህ እያሉ ይገድላሉ፣ ያስራሉ፣ ያሳድዳሉ። በተባበሩት መንግስታትና በኒው ላይንስ ኢንስቲትዩት የጦር ወንጀለኛና የጄኖሳይድ ወንጀለኛ ተብለው የተፈረጁት ደመቀ ዘውዱና አሸተ ደምለው የሚመሩት የኦህዴድ ሚሊሻ በዚህ አካባቢ የሚፈጽመውን ጸረ ሰው ተግባር ሁማን ራይትስ ዎች ሰሞኑን በድጋሚ ይፋ አድርጎታል። ይህ እነ ኔታንያሁ ሲከሰሱ እነ ፑቲንም ለፍርድ እንዲቀርቡ የእስር ማዘዣ ሲቆረጥ ምስክር ሆኖ የቀረበ ስመጥር ተቋም ለሰሊጥ ንግድ የተሰማራ ኮንትሮባንዲስት አይደለምና አገር ለማፍረስ የተሾመ ኦህዴድም አይደለምና ዝርዝሩን በገለልተኛነት ለማስረዳት አልቸገርም። በሁማን ራይትስ ዎች ላይና በሪፖርተር መጽሔት ላይ የተነበበውን ይህንን ብልጽግና መራሽ ጸረ ሰው ተግባር ለእናንተ እንዲመቻ አድርገን አዘጋጅተነዋል። አብራችሁን ቆዩ። እነ ደመቀ ዘውዱ ዓለም አቀፍ ስማቸውን የአማራ ኃይሎች እያስባሉ የሚያስጠሩና በዚህም ፖለቲካ ለመስራት የሚሞክሩ ቢሆኑም ደግሞም ከባህር ዳር የአረጋ ከበደ አስተዳደር ጋር ግንኙነት ያላቸው መስለው ለመታየት ቢጥሩም ግንኙነታቸው ግን በቀጥታ ከአዲስ አበባው የኦህዴድ መራሽ ብልጽግና ጋር ነው። ይህንን የሚያረጋግጥልን የሪፖርተር መጽሔት ወልቃይት ዌር አንሰርቴኒቲ ኢዝ ቱ ግሬቭ ቱ ኦቨርሉክ በሚል ርዕስ ባስነበበው የእንግሊዝኛ እትሙ እንዲህ ይላል። ብዙዎች በኢትዮጵያ ሰሜን ምዕራብ ጥግ ላይ ስላለው አካባቢ ሲያነሱ አወዛጋቢ ግዛት የሚለው ሐረግ ቀድሞ ወደ አእምሯቸው የሚመጣ ጉዳይ ነው። የአማራና የትግራይ ፖለቲከኞች በይገባኛልነት ሲያነሱት በሚደመጡበት በዚህ ቦታ ላይ የፌዴራል መንግስቱም አለሁበት ብሎ ገብቷል። ከምርጫ ጋር በተገናኘ ትኩረት ሰጥቶት ብቅ ብሏል። ከጦርነቱ በኋላ ወልቃይት ጠገዴ ሰቲት ሁመራ ዞን በሚል የተዋቀረው የአካባቢው አስተዳደር በአሁኑ ወቅት ከየትኛውም አካል በላይ ከፌዴራል መንግስቱ ጋር በቅርበት እየሰራ ይገኛል። ሆኖም ግን ብቸኛው ባለድርሻ አካል እሱ ብቻ አይደለም።
ከግዛቱ ጋር የምትዋሰነው ኤርትራም ቁልፍ ባለድርሻ ነች። የኤርትራ ጦር በተለያዩ መልኮች እዚህ አቅራቢያ እንደሚገኝ ይነገራል። በመጨረሻም አካባቢው በባህላዊ ወርቅ አውጪዎች፣ በሰው አሸጋጋሪዎችና በእጽ አዘዋዋሪዎች የመንቀሳቀሻ ቀጣና ሆኗል። ባጭሩ የተለያዩ ፍላጎቶች ያሏቸው በርካታ አካላት በዚህ አካባቢ ያለማቋረጥ ይተረማመሳሉ በማለት የሚዘግበው የመጽሔቱ ባልደረባ ወደዚህ ግዛታችን ገብተህ ፎቶ አንስተሃል ተብሎ በእስር ቤት ውስጥ ለቀናት መማቀቁን ይገልጽና በዚህ ያጋጠመውን ታሪክ ሲቀጥል እንዲህ ይላል። በሰቲት ሁመራ ፖሊስ ጣቢያ ጠባብ እስር ቤት ውስጥ ከመጋቢት 12 እስከ 15 ቀን 2018 ዓ.ም በቆየሁባቸው ቀናት ውስጥ በወንዶች ክፍል በአማካይ 100 ታሳሪዎች ይገኙ ነበር። እነዚህ ሰዎች በ3 ክፍሎች ውስጥ ተከፋፍለው የታጎሩ ሲሆን እያንዳንዱ ክፍል የሙቀት መጠኑ አብዛኛውን ጊዜ ከ41 ዲግሪ ሴልሺየስ የሚበልጥበት ሁኔታ ውስጥ ከ30 በላይ ሰዎችን ይይዛል። ያለ ፈቃድ ወደ ዞኑ ገብተህ ፎቶ አንስተሃል በሚል ለ3 ቀናት ባሰሩኝም ወቅት ለረዥም ጊዜ ከታሰሩ ሰዎች የተረዳሁት አንዳንዴ እስከ 60 የሚደርሱ ሰዎች በአንድ ክፍል ውስጥ መታጎራቸውን ነው። አብዛኞቹ ታሳሪዎች ለሁለት ዋና ዋና ምክንያቶች ሰበብ ቀርቦባቸው ይታሰራሉ። አንደኛዎቹ በህገወጥ መንገድ ድንበር ስታቋርጡ ተገኝታችኋል በሚል ሲሆን፣ ሁለተኛዎቹ ደግሞ እንግዳ ናችሁ በሚል ተወንጅለው ነው። እንግዳ ተብሎ የሚፈረጁት አብዛኛውን ጊዜ ከትግራይ ክልልና በተወሰነ መልኩ ከአማራ ክልል የሚመጡ ሰዎች ናቸው ይላል። በብዙ ፕሮፓጋንዳ እናገኘው ተሻገር የወልቃይት ጉዳይ የአማራ ሳይሆን የኢትዮጵያን አጀንዳ ነው እያሉ እንዳልጮሁ እና ሸተደምለው ብዙ እንዳልተናገሩ በእነዚያ የስቃይ ማዕከላት ውስጥ ግን ጠላት ነው ከምድረ ገጽም ሊጠፋ ይገባዋል ያሉት የትግራይ ሰው ብቻ ሳይሆን አማራም እንግዳ ነህ ተብሎ ይታጎራል፣ ይታሰራል፣ ብር ይጠየቃል። መጽሔቱ ሲቀጥል እንዲህ ይላል። ለጸጥታ ኃይሎቹ እያንዳንዱ እንግዳ እንደ ተጠርጣሪ የሚታይ ነው። ብዙ ጎብኚዎች ለእስር ይዳረጋሉ። የአካባቢው ፖሊስ ጣቢያዎችም በየቀኑ አዲስ መጤዎችን ያስተናግዳሉ። በአጠቃላይ ኤርትራውያንና ከሱዳን የሚመለሱ ኢትዮጵያውያን እንደ ዋና ተጠርጣሪ የሚታዩ ሲሆን ከአካባቢው ውጪ በተለይም ከትግራይ የሚመጡ ሰዎች እንደደረሱ ይታሰራሉ። ከሌሎች የአማራ ክልል አካባቢዎች የሚመጡ ቁጥራቸው ቀላል የማይባል ሰዎችም በጸጥታ ኃይሎች ቁጥጥር ስር ይውላሉ። እጃቸው በሰንሰለት ታስሮ በማጎሪያ ማዕከል ውስጥ ቀናትን የሚገፉ ሰዎችም ብዙ ናቸው። ከጠባቡ ግቢ ውስጥ እንዳይወጡ በ3 ክፍሎች አካባቢ እንዲቆዩ ይፈቀድላቸዋል። ሆኖም ግን እያንዳንዱ ሰው በየ2 ሰዓቱ በሚከናወነው ቆጠራ ወቅት በሚለበልበው ፀሐይ ስር ተሰልፎ እንዲቀመጥ ይገደዳል ይላል። ሁማን ራይትስ ዎች ደግሞ በዚያ ምዕራብ ትግራይ ተብሎ በሚጠራው ዞን የሚገኙ ባለስልጣናትና የጸጥታ ኃይሎች በትግራይ ተወላጆች ላይ የዘፈቀደ ስርዓት እየፈጸሙ የመንቀሳቀስ የመስራትና አገልግሎት የማግኘት መብቶቻቸውን በመንጠቅ ላይ ናቸው። ይህም ከሰላም ስምምነቱ በኋላ ባሉት ዓመታት ሁሉ የቀጠለ ነው ብሎ የሚነበበው ሪፖርቱ የአንዲትን ሴት ገጠመኝ ሲያካትት እንዲህ ይላል። የትግራይ ሰው ከሆንህ መታወቂያ አይሰጠንም። አንድ ቀን በመንገድ ላይ ስንሄድ መታወቂያ ጠየቁን። እንደሌለን ስንነግራቸው መሬት ላይ እንድንተኛ አዘዙን። በትግራዋይነታችን ሰደቡን፣ መሳሪያቸውንም አቀባበሉብን። ሊገድሉን ፈልገው ነበር። እህቴና ጓደኛዬን በጠመንጃው ሰደፍ ደበደቧቸው። እህቴ ህመም ይሰማታል። እህቴ ራሷን ሳተች። የሞተች መስሎኝ ማልቀስ ጀመርኩ። ወደ ሆስፒታል ልንወስዳት ተገደድን። አሁን ደህና ነች፣ ግን አሁን ህመም ይሰማታል ትላለች። ይህ የበርካቶች ህይወት መሆኑን ሲያትትም በዚያ ሰው በዘሩ ተመርጦ ሕክምና እንደሚከለከል መታወቂያም እንደማይሰጠው መንቀሳቀስም እንደማይችል ያስረዳል። Ethnic cleansing and war crimes in Ethiopia being ignored. Rights groups accuse security forces of atrocities in the Tigray region. In a lot of ways, this is a battle between the old guard and the new. The TPLF started this fight, but now it's about how it's going to end. በዚህ መጠን የዓለም አቀፍ መገናኛ ብዙሃንና የመብት ድርጅቶች አጀንዳ ሆነው የቀጠሉት በእጃቸው የንጹሐን ደም አለ እየተባለም የሚዘገብላቸው ጠቅላይ ሚኒስትር የሚያሰማሩት ሰራዊት የተከዜ ዘብ የሚል ስም ይዞ አማራና ተጋሩን እንዴት እንደሚያጎሳቁል የሚያትተው የሁማን ራይትስ ዎች ሰሞነኛ ሪፖርት መነጋገሪያ ነው። በወልቃይት የትግራይ ተወላጆችን መግደልና ማሰር፣ ማፈናቀልና ማሳደድ ያለፉት ዓመታት ኦህዴዳዊ ተልእኮ ሆኖ የተለመደ ደግሞም የተፈቀደ መስሎ የቆየ ጉዳይ ነው። አሁን ግን አማራ ሆኖ እነ ደመቀና ሸተ ከማይፈልጉት የአማራ ክልል አካባቢ የመጣን ከሆነ ለስቃይ ይዳረጋል። መጽሔቱ ካህላዊ ወልደ ገብርኤል የተባሉ ሰውን አነጋግሮ ባስቀመጠው ታሪክ ዛሬ በአካባቢው ከአማራና ከትግራይ ተወላጆች መወለድ ለጥርጣሬ የሚዳርግ ነው ይልና እንዲህ ይቀጥላል። ካህላዊ ወልደ ገብርኤል በዚሁ አጣብቂኝ ውስጥ ከገቡ ግለሰቦች አንዱ ነው። ከአማራ እናትና ከትግራዊ አባት የተወለደው ካህላዩ አብዛኛውን ሕይወቱን በሁመራ አሳልፏል። ከቤተሰቡ የተወሰኑት ከተማ ውስጥ ሲቀሩ ሌሎቹ ወደ ሱዳን ተሰደዋል። ካህላዩ ራሱ ደግሞ ወደ አዲስ አበባ ሄዶ ነበር። ከ5 ዓመት መለያየት በኋላ እናቱን ለመጠየቅ ወደ ሁመራ ለመመለስ ወሰነ። መጀመሪያ ያደረግኩት መምጣቴን ለፖሊስ ማሳወቅና እናቴን ለመጠየቅ እንደመጣሁ መናገር ነበር ይላል ካህላዩ።
እሁድ ዕለት ሁመራ ደርሶ በማግስቱ ሰኞ ሪፖርት ለማድረግ ወደ ሰቲት ሁመራ ፖሊስ ጣቢያ ሄደ። ወዳውኑ ሪፖርት ካላደረኩ እንደሚወነጅሉኝ አውቅ ነበር ይላል። ነገር ግን ሐቀኛነቱ የተመኘውን ጥበቃ አላስገኘለትም። ራሴን ማሳወቄ ከፈራሁት ሁኔታ አልታደገኝም ሲል በምሬት ይናገራል። በዚያ ፖሊስ ጣቢያ ውስጥ 3 ወር ከ13 ቀናትን አሳለፍኩ ሲልም ይጨምራል። ካህላዩ እስር ቤት እያለ አንድ ደብዳቤ ተልኮለት የማንበብ ዕድል አግኝቼ ነበር። ደብዳቤው ከአንድ ጓደኛው ካህላዩን እስር ቤት መጥቶ ባለመጠየቁ ይቅርታ የሚጠይቅ ሲሆን ምክንያቱ ደግሞ ከካህላዩ ጋር መታየቱ ለእሱ መታሰር ምክንያት ይሆናል በሚል ስጋት እንደሆነ ገልጿል። እሱ በጣም ጥሩ ጓደኛዬ ነው፣ ሁኔታውን እረዳለታለሁ። እኔ ለመጠየቅ መጥቶ ለአደጋ እንዲጋለጥ አልፈልግም። ታሳሪዎችን ለመጠየቅ መጥተው እዚሁ ታስረው የቀሩ ዘመዶችን እናውቃለን ይላል ካህላዩ። ካህላዩ በመጨረሻም ያለምንም ክስ ተለቀቀ። ሲፈታ ግን ወደ እናቱ ቤት አልተመለሰም። ብዙውን ጊዜ ከወልቃይት አካባቢ ውጭ የመጡ ግለሰቦች ከእስር ሲፈቱ በቀጥታ ወደ አውሮፕላን ማረፊያ ይወሰዳሉ። ቤተሰቦቻቸው የአውሮፕላን ቲኬት አስቀድመው መቁረጥ አለባቸው። በሚለቀቁበት ቀን የጸጥታ ኃይሎች ታሳሪዎቹን ወደ አውሮፕላን ማረፊያ ያጅቧቸዋል። ታሳሪዎቹም ለአጃቢ የጸጥታ ኃይሎች የውሎ አበል ለእያንዳንዳቸው 3000 ብር እንዲከፍሉ ይገደዳሉ። ሁመራ የሰሊጥ ከተማ ብትባልም ካላት የተትረፈረፈ ሀብት ያገኘችው ጥቅም ግን እጅግ አነስተኛ ነው። እዚህ የሚገኘው ትርፍ በአካባቢው መልሶ ለማልማት አይውልም። ይልቁንም ካፒታላቸውን ወደ ሌላ ቦታ ለማሸሽ በወሰኑ ባለሀብቶች መክበሪያ ትሆናለች። ዛሬ ከተማዋን የሚጎበኘው ሰው ለዓመታት ግንባታቸውን ተቋርጦ የቆሙ በርካታ ያላለቁ ህንፃዎችን ያገኛል። እነዚህ ለ2 ዓመታት የዘለቀው ጦርነት ከመጀመሩ በፊት የተጀመሩ ፕሮጀክቶች ከዚያ ጊዜ ጀምሮ እንደቆሙ ቀርተዋል። እነዚህ ለረጅም ጊዜ የተተዉ የህንፃ አጽሞች ለውጥረትና ለጥርጣሬ እየተከፈለ ያለውን ዋጋ የሚያሳዩ አስደንጋጭ ሐውልቶች ሆነዋል። በአሁኑ ወቅት እዚያ የሚኖሩ ሰዎች ግንባታውን ለመቀጠል አይፈልጉም። ምክንያቱም ነገ ምን እንደሚፈጠር እርግጠኞች አይደሉም። አብዛኞቹ ትላልቅ ህንፃዎች የሰሜኑ ጦርነት ሲፈነዳ ከተማዋን ጥለው በሸሹ የትግራይ ተወላጆች ንብረትነት የተመዘገቡ ናቸው ብሏል። ሆቴሎችን፣ ምግብ ቤቶችንና የግል መኖሪያ ቤቶችን ጨምሮ በአሁኑ ወቅት እየሰሩ ያሉት የንግድ ተቋማት ከጦርነቱ በኋላ ንብረቶቻቸውን ጥለው ከሄዱ የትግራይ ተወላጆች ተነጥቀው በሌሎች ግለሰቦች የሚተዳደሩ ናቸው የሚለውን የሪፖርተር መጽሔትን የመስክ ዘገባ የሚደግፈው የሂውማን ራይትስ ዎች ሪፖርት ደግሞ የተከዜ ዘብዘበኞችና እናገኘው ተሻገር ይመሩት የነበረው የአማራ ክልል መንግስት በ2013 ወገናችን የሚሉትን የተመረጠ ሰው ወስደው መሬት እንዳደሉ ሲያትት እንዲህ ይላል። በዘር ማጽዳት ዘመቻው ወቅት የጸጥታ ኃይሎች ሚሊሻዎችና ትግራዋይ ያልሆኑ ሰዎች ከብቶችንና የምግብ መጋዘኖችን ዘርፈዋል። እንዲሁም የትግራይ ተወላጆች ሰብላቸውን እንዳያጭዱ በኃይል ከልክለዋል። በ2013 ዓ.ም የዞኑ አስተዳዳሪዎችና የአማራ ክልል ባለስልጣናት ይህንን መሬት ለባለሀብቶችና ከአማራ ክልል ለመጡ አዲስ ሰፋሪዎች ማከፋፈል ጀመሩ። አንድ የ40 ዓመት ገበሬ እንዲህ ይላል። የአማራ ክልል መንግስት መሬቱን ሰጠን። እኔም እየሰራሁ ያለሁት እዚሁ ነው። መሬቱን ተለክቶ ተሰጥቶናል። ለመሬቱም የይዞታ ማረጋገጫ ደብተር አግኝተናል። ይህ መሬት ከኔ በፊት የማን እንደነበረ ግን አላውቅም ብሏል። Ethiopia has secured $340 million to develop the Tulu Kapi Gold Project. የብልጽግናው አገዛዝ በኢትዮጵያ ውስጥ በይፋ ያለማመደው ኦህዴዳዊ ጠባይ ሌብነት ነው። ወደ 4 ኪሎ ከመግባታቸው በፊት በኦሮሚያ ውስጥ የሚያካሂዱትን ዘርፎ የመኖር የእጅ አመል አሁን አሳድገውት ዘርፎ ወደ ዱባይ ማሸሽ በሚል እየተኩት ቀጥለዋል። ለዚህ ዝርፊያ ተጋላጭ ከሆኑት ጉዳዮች መካከል አንዱ የወርቅ ማዕድን ነው። ይህ የአገር ሀብት በጎበዝ አለቆች እጅ ወደቀበትና ለጸጥታ ችግር ለሰውም ሕይወት መጥፋት መንስኤ የሆነበትን ሁኔታ ሲያብራራ እንዲህ ይላል። የወርቅ ማዕድን ቁፋሮ የወልቃይት ኢኮኖሚ ሌላው ቁልፍ ዘርፍ ሲሆን እጅግ ከፍተኛ ቁጥር ያለውን ወጣት እያሳተፈ ነው። በተለይም እንደ አደባይና አዲጎሹ ባሉ አካባቢዎች የሥራ ዕድል ተስፋ የለምና ቁጥራቸው የበዛ ወጣቶች በምድር ውስጥ ዕድላቸውን ለመፈለግ በወርቅ ፍለጋ ተግባር ላይ ተሰማርተዋል። አንድ ባለሙያ እንደሚገምቱት በመቶ ሺዎች የሚቆጠሩ ወጣቶች በአሁኑ ወቅት በመላ ወልቃይት በባህላዊ የወርቅ ማዕድን ቁፋሮ ላይ ተሰማርተዋል። እነዚህ ወጣት ማዕድን አውጪዎች በአካባቢው ወርቀኞቹ በሚል መጠሪያ ይታወቃሉ። የወርቅ ፍለጋው ለአካባቢው አለመረጋጋት ዋና ምክንያት ሊሆን የሚችል ነው። በአንድ በኩል የማዕድን ቁፋሮ በአብዛኛው ቁጥጥር የማይደረግበትና ወደ ተከለሉ አካባቢዎችም እየተስፋፋ ያለ ነው። ይህም ከኢትዮጵያ ግዙፍና ራቅ ካሉ የተፈጥሮ ጥበቃ ቦታዎች አንዱ የሆነውን እንዲሁም ከኤርትራ ጋር የሚዋሰነውን የቃፍታ ብሔራዊ ፓርክን የሚጨምር ነው። በተጨማሪም በእነዚህ ተግባራት ወቅት ጥቅም ላይ የሚውሉ አደገኛ ኬሚካሎች ለሰው ጤና፣ ለእንስሳትና ለአካባቢ ተፈጥሮ ከባድ ስጋት ደቅነዋል። ከስነ ምህዳርና ከጤና ተጽዕኖች ባለፈ ቁጥጥር የማይደረግበት የታጠቀ ከፍተኛ ቁጥር ያለው ወጣት መኖሩ የጸጥታ የተቀበረ ፈንጂ ሆኗል። እነዚህ ማዕድን አውጪዎች በአብዛኛው ከአስተዳደሩ ቁጥጥር ውጭ በራሳቸው የሚንቀሳቀሱ ናቸው። የዞኑ አስተዳደር ክፍያ ይቀበላቸዋል። ስራዎቻቸውን የሚመሩት ግን በራሳቸው ደንብ ነው።
የወርቀኞች ሕግ በሚል በሚታወቀው የራሳቸው ጥብቅ ደንብ መሰረት አንድ ማዕድን አውጪ በዘፈቀደ ቦታ መርጦ መቆፈር ይጀምራል። ይህም ከሳይንስ ይልቅ በእድል ላይ የተመሰረተ ነው። አንድ ቦታ አንዴ ከተያዘ ያ ቦታ በቋሚነት የዚያ ግለሰብ ንብረት ይሆናል። የመጀመሪያው ማዕድን አውጪ ጉድጓዱን ትቶ ቢሄድ እንኳን በኋላ የመጣ ማዕድን አውጪ እዚያ ቦታ ላይ ወርቅ ካገኘ ያገኘውን ወርቅ ከመጀመሪያው ባለቤት ጋር እኩል መጋራት አለበት። የእነዚህ ሕጎች አፈጻጸም እጅግ ጨካኝ ነው። ሕጉን የጣሰ ማንኛውም ሰው ፈጣንና የማያዳግም እርምጃ ይወሰድበታል። ማዕድን አውጪዎቹ በስራቸው ላይ ጣልቃ የሚገባን ማንኛውንም አካል መንግስትን ጨምሮ በመሳሪያ ለመጋፈጥ ዝግጁነታቸው እየጨመረ መጥቷል። ይህ ሁኔታ የደመቀ ዘውዱን የቅርብ ቤተሰብም ሕይወት ቀጥፏል። አስተዳደሩ ቁጥጥር የማያደርግባቸውን ጉድጓዶች ለመዝጋት ያደረገው ጥረት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ የአጎት ልጃቸው ሕይወት ያለፈበት ግጭት እንዲቀሰቀስ ምክንያት ሆኗል። ወርቀኞቹ በከተማው አስተዳደር ጽሕፈት ቤትን በመክበብ አጸፋዊ እርምጃም ወስደዋል። ይህ በሰፊው ከተነበቡ 2 ሪፖርቶች የተጨመቀ ዘገባ ነው። በዚህ መተላለቅ ውስጥ የአማራና የትግራይ ሕዝብ አንድ ፈረሱላ ሰሊጥ ወይም 1 ግራም ጥጥ አልደረሰውም። ሌላው ቀርቶ እነደመቀ ዘውዱም በወልቃይትና አካባቢው ዘላቂ መኖሪያ አብጅተው መኖር አይፈልጉም። አንድ ቀን የያዙትን ይዘው እብስ እንደሚሉ ያውቃሉና እስካሁን ድረስ የሚኖሩት በአንድ የእንግዳ ማረፊያ ገስት ሃውስ ውስጥ ነው። ይህንንም መጽሔቱ ጽፎታል። በወንጀል ላይ ወንጀልን መደራረብ የማይጎመዝዘው ኦህዴድ መራሹ አገዛዝ ያሰማራቸው የፕሮፓጋንዳ ሰዎችን ደግሞ ሁለቱን ህዝቦች አጋጩልኝ ብሎ ተግቶ እያሰራ ነው። ጥርስና ጥብስም የሚያቀርብላቸው ደግሞም የወለዷቸውም የተዋለዷቸውን ቤተሰቦቻቸው የጣሏቸው የአብይ አህመድ አገዛዝ ያነሳቸው ጡረተኛ አዛውንቶች ከሚሸጠው ሰሊጥ ጣል ይደረግላቸዋል። ወደ ታይላንድም ተልከው ይታከማሉና ግጭት እንዲባባስ የጥቅስ ጋጋታ ይዘው በፕሮፓጋንዳ አደባባይ ይቀርባሉ። መንግስት ባስተከለላቸው ጥርስ ህዝብ እንዲናከስ ይነክሳሉ። ከናሸተ ደምለው ከነ ደመቀ ዘውዱ ጋር ተባብሮ መስራት ግን የዘር ማጽዳት ወንጀልን መፈጸም ለመሆኑ ሂውማን ራይትስ ዎች ሲያስረዳ እንዲህ ይላል። አስገዳጅ ማባረር ወይም ማፈናቀል የጦር ወንጀል ወይም በሰው ልጆች ላይ የሚፈጸም ወንጀል ሊሆን የሚችለው መፈናቀሉ ተጎጂዎች ለቀው ከመውጣት ውጪ ሌላ አማራጭ እንዲያጡ አድርጎ ዛቻ፣ ጥቃት፣ ማስገደድ ወይም ተጽዕኖ ማድረግ ሲከሰት ነው። የዓለም አቀፉ የወንጀለኞች ፍርድ ቤት ICC የሮም ደንብ የማሳደድ ወንጀልን ሲተረጉመው በቡድን ወይም በጋራ ማንነት ምክንያት ከዓለም አቀፍ ሕግ ጋር በሚቃረን መልኩ መሰረታዊ መብቶችን ሆን ብሎና በከፍተኛ ሁኔታ መንፈግ በማለት ነው። ይህም በወልቃይትና በሁመራ ባለፉት ዓመታት ተፈጽሟል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።